ትዝታ ዛራዳ ኤሜሬትስ ፕሮፌሰር ባህሩ ዘውዴ ፋናዋጊ የለውጥ አቀንቃኞች በኢትዮጵያ በ20ኛው መቶ ዓመት መባቻ በሚል መጀመሪያ በእንግሊዝኛ በኋላ እንዲህ በአማርኛ ጽፈውት አዲስ አበባ ዩኒቨርሲቲ ፕሬስ በታተመው መጽሐፋቸው ላይ ውጭ ሀገር ሄደው ሳይማሩ የሀገር በቀል ዕውቀት ይዘው ሀገራቸውን ያገለገሉ ምሁራንን ጠቅሰዋል። ከነዚህ መሃል ጥቂቶቹን ዛሬ ልናነሳቸው ወደናል። ለኤሜሬትስ ፕሮፌሰር ባህሩ ዘውዴና ለአዲስ አበባ ዩኒቨርሲቲ ፕሬስ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ደብተራዎች። ደብተራ የሚለው ቃል አንዳንዴ አሉታዊ አንድምታ ቢኖረውም እዚህ ግን የምንጠቀመው በአዎንታዊ መልኩ ማለትም በቤተ ክህነት ትምህርት ከፍተኛ ዕውቀት ያካበቱትን ለመግለጽ ነው ይላሉ ኤሜሬትስ ፕሮፌሰር ባህሩ ዘውዴ በመጽሐፋቸው። በዚህ ረገድ ህሩይ ዋነኛ ተጠቃሽ ሲሆኑ ትምህርት ቤታቸው የነበረው እንጦጦ ራጉኤል ሌሎች መሰል ምሁራንን አፍልቋል። እነዚህ የራጉኤል ምሩቃን በአገሪቱ የፖለቲካና ማኅበራዊ ሕይወት ውጭ አገር ተምረው ከተመለሱት ምሁራን የበለጠ ጫና ሊያሳድሩ ችለዋል። ለዚህም ምክንያቱ የተፈሪ የትምህርት ቅኝት ራሱ ከውጭ ከተመለሱት ይልቅ አገር በቀል ከሆኑት ጋር ስለሚያስተሳስራቸው ነው። በሌላ መልኩ ደግሞ በተለይ ከ1933 ዓ.ም በኋላ ከታከለ ወልደ ሐዋርያት በስተቀር ደብተራዎቹ ከውጭ ከተመለሱት ይልቅ ጸጥ ለጥ ብለው የሚገዙላቸው ስለሆነም ይሆናል። በአፄ ኃይለ ሥላሴ ዘንድ ልዩ ሞገስ ካገኙት መካከል መርጌታ ዮፍታሔ ንጉሴ ተጠቃሽ ናቸው። ዮፍታሔ ከራጉኤል ከተመረቁ በኋላ የተፈሪ መኮንን ትምህርት ቤት የአማርኛና ግዕዝ አስተማሪ በመሆን ሥራቸውን ጀመሩ። ነገር ግን ዝናን ያተረፉት ከመምህርነት ይልቅ በተውኔት ደራሲነት ነበር። በዚህ ረገድም ስማቸውን ያስጠራው አፋጀሽኝ የተሰኘው ተውኔትን መድረስ የጀመሩት በኢጣሊያን ወረራ ዋዜማ ቢሆንም የጨረሱት ግን ሱዳን በስደት ላይ ያሉ ነው። ይህ ተውኔት ወረራውን የሚተነብይና ሂደቱንም የሚተርክ ምሳሌያዊ ድርሰት ነው። በአገር ወዳድነታቸው ምክንያት ይከታተሏቸው የነበሩትን ጣሊያኖች በማምለጥ በ1928 ክረምቱ ላይ ወደ ሱዳን ሸሽተው በመሄድ 5 ዓመት እዚያው አሳለፉ። እዚያ በነበሩባቸው ዓመታትም ከንጉሠ ነገሥቱና ኋላ ጸሐፌ ትእዛዝ ከሆኑት ከልዩ ጸሐፊያቸው ከወልደ ጊዮርጊስ ወልደ ዮሐንስ ጋር ደብዳቤ ይለዋወጡ ነበር። በስደት ዘመን ዮፍታሔ ደብረ ጽዮንና ዓመተ ምሕረት የተሰኙ 2 ተውኔቶች ከመድረሳቸውም በላይ ንጉሠ ነገሥቱን ከአርበኞች በተለይም የጎጃምና የበጌምድር አርበኞች ጋር በማገናኘት ለአርነት ትግሉ ድርሻቸውን አበርክተዋል። ነጻነት ከተመለሰ በኋላ ወደ አገራቸው ተመልሰው ብዙም ሳይቆዩ ከ6 ዓመት በኋላ ሕይወታቸው አልፈዋል። በዚህን ወቅት የሚያብከነክናቸው ነገር ባንዳ በመባል የሚታወቁት የወራሪው ጣሊያን መሳሪያ የነበሩት ሰዎች የነጻነቱ ዋና ተቋዳሽ ለመሆን መብቃታቸው ነበር። ለጌሾ ወቀጣ ማንም ሰው አልመጣ፣ ለመጠጡ ጊዜ ከየጎሬው ወጣ የሚለው ብሂል ይህን ትዝብታቸውን የሚገልጥ ነው። ከነጻነት በኋላ በተለያየ መንገድ የሥርዓቱ ተዋናይ የሆኑት መኮንን ሀብተወልድና ታከለ ወልደ ሐዋርያትም የራጉኤል ተማሪዎች ነበሩ። እዚያ ዲያቆን ሆነው ሲያገለግሉ ነው ተመርጠው በአፄ ምኒልክ የመጨረሻ ዓመታት ቤተ መንግሥት በጸሎት እንዲያገለግሉ የተደረጉት። ሁለቱ ተጻራሪ የሆነ ስብዕና ነበራቸው። መኮንን ረጋ ያሉና አድብተው የሚሠሩ፣ ታከለ ለመጋፈጥ ወደ ኋላ ማይሉ። ተፈሪ መጀመሪያ ወደ ሥልጣን ሲመጡ ሁለቱንም ጠቃሚ ሆነው አገኟቸው። ከጦርነቱ በፊት መኮንን በተለያዩ የሚኒስቴር መሥሪያ ቤቶች እርሻ፣ ገንዘብና ንግድ በዲሬክተርነት አገለገሉ። በጦርነቱ ዋዜማ ደግሞ አደጋ ያንዣበበባትን እናት አገር ለመከላከል ኢትዮጵያውያን ለመቀስቀስ የተቋቋመውን የአገር ፍቅር ማኅበር ከመሠረቱት ሰዎች መካከል አንዱ ነበሩ።
አገሪቷ በጣሊያን አገዛዝ ስር ስትወድቅም በስደት ፈረንሳይ ቆይተው ነጻነት ከተመለሰ በኋላ ወደ አገራቸው በመመለስ የተለያዩ የኃላፊነት ስፍራዎችን ይዘዋል። ከእነዚህም መካከል በተለይ ተጠቃሽ የሚሆነው ለረጅም ጊዜ የመሩትና አሻራቸውንም ከማንም በላይ ያሳረፉበት የገንዘብ ሚኒስቴር ይገኝበታል። በ1953ቱ መፈንቅለ መንግሥት ከታገቱትና በመጨረሻም ሲከሽፍ ከተረሸኑት መካከል አንዱ ናቸው። ታከለ ወልደ ሐዋርያት ሥራቸውን የጀመሩት በምዕራብ ኢትዮጵያ የጉምሩክ ዳይሬክተርነት ሲሆን በማይጨው ጦርነት ዋዜማ ደግሞ የአዲስ አበባ ማዘጋጃ ቤት ዳይሬክተር ነበሩ። ታከለ ወልደ ሐዋርያትና አፄ ኃይለ ሥላሴ ሆድና ጀርባ የሆኑት የኢትዮጵያ ጦር ከተሸነፈ በኋላ ንጉሠ ነገሥቱ ስደት ለመሄድ ሲወስኑ ነው። ይህንን ውሳኔ በጽኑ የተቃወሙት ታከለ ከነጻነት በኋላም ከመንግሥት ኃይሎች ጋር ሲታኮሱ እስከ ሞቱበት እስከ ህዳር 1962 ዓ.ም ድረስ የንጉሠ ነገሥቱ ዋነኛ ባላንጣ ሆነው ቀጠሉ። ከሁሉም ለየት ያለ የሕይወት ታሪክ የነበራቸው ብላታ ጤሬሳ አመንቴን እንደ ሌሎች ምሁራን በፈርጅ ማስቀመጡ ያዳግታል። እንደነ ገብረ ሕይወትና ተክለ ሐዋርያት ውጭ አገር ሄደው አልተማሩም፣ ወይም እንደነ ህሩይና ደብተራዎቹ በቤተ ክህነት ትምህርት አልታነጹም። ትውልዳቸው የወለጋ ሌቃ ቄለም መሳፍንት ዘር ሲሆን የአገረ ገዢው የደጃዝማች ኩምሳ ሞረዳ ወይም የደጃዝማች ገብረ እግዚአብሔር ሞረዳ የወንድም ልጅ ናቸው። ስማቸው በምሁራን አምባ የገነነው ብርሃንና ሰላም ጋዜጣ መታተም ሲጀምር በተከታታይ በሚያሳትሟቸው ጽሑፎቻቸው ነው። ብላታ ጤሬሳ ከምሁራዊ ዝንባሌያቸው በተጓዳኝ በንግድ ዘርፉም ለመሰማራት አልሰነፉም ነበር። በዚህ ረገድ በተለይ ተጠቃሽ የሚሆነው ከሐኪም ወርቅነህ ጋር በመሻረክ በደቡብ ምዕራብ ወለጋ ያገኙትና በመጠኑም ቢሆን የተጠቀሙበት የማዕድን ኮንሴንሲዮን ነበር። በመንግሥት አገልግሎትም ረገድ በ1923 ፊታውራሪ የነበሩት ጤሬሳ በብላታ ማዕረግ የእርሻ ሚኒስቴር ዳይሬክተር ለመሆን ችለዋል። በጠላት ወረራ ጊዜ ወደ ሱዳን ተሰደው ቡና ቤቶች በመክፈት መተዳደሪያቸውን አግኝተዋል። ሌላ ብላታ ጤሬሳ የታወቁበት ሙያ የኦሮሞን ታሪክ በተመለከተ ትልቅ የትውፊት መረጃ ቋት ሆነው ማገልገላቸው ነው። በ1900 ዓመተ ምህረት አጼ ምኒልክ በስማቸው ካቋቋሙት የመጀመሪያው ዘመናዊ ትምህርት ቤት የተገኙት ምሩቃን እንደ ህሩይ ካሉት በራሳቸው ጥረት ከተማሩት ጋር የሚያመሳስላቸው ብዙ ነገሮች አሉ። ከባህር ትምህርት ጋር የነበራቸው ትውውቅ ውስን በመሆኑ ለአገራቸው ባይተዋር ከመሆን ድነዋል። ውጭ አገር ተምረው ከተመለሱት ጓዶቻቸው በበለጠ ሁኔታም ለመንግሥት ቀረቤታ ነበራቸው። ለዚህም የብላቴን ጌታነት ማዕረግ ለማግኘት ከበቁት ከህሩይ ወልደ ሥላሴና ከሳህሌ ጸዳሉ የተሻለ ማስረጃ አይገኝም። ብላቴን ጌታ ሳህሉ ጸዳሉ የተወለዱት ሰኔ 24 ቀን 1879 ዓ.ም በአንኮበር ነው። አባታቸው የሰሜን ተወላጅ ሲሆኑ ከዘመዶቻቸው ጋር በቀኖና ልዩነት ምክንያት ነው ወደ ሰሜን ሸዋ የተሰደዱት። ሳህሌ በሊቀ ጳጳሱ በአቡነ ማቴዎስ ስር በሚተዳደር ቤተ ክርስቲያን ዲያቆን ሆነው በማገልገል ድጓን፣ ጸመ ድጓንና ቅኔን ተማሩ። አባታቸው ከሞቱ በኋላ በ1896 ዓ.ም ወደ አዲስ አበባ መጥተው በመንግሥት ሥራ ተቀጠሩ። መጀመሪያ የወለጋ ጉምሩክ ሹም የነበሩት የነጋድራስ ሰርጸ ወልድ ጸሐፊ በመሆን ቀጥሎም አዲስ በተቋቋመው በጽሕፈት ሚኒስቴር በዳግማዊ ምኒልክ ትምህርት ቤት ትምህርታቸውን ከሌሎች 79 ተማሪዎች ጋር ሲጀምሩ 20 ዓመት አልፏቸው ነበር። ትምህርታቸውን እንደጨረሱ የልጅ ኢያሱ ፈረንሳዊ ሐኪም ረዳትና አስተርጓሚ ሆነው አገለገሉ። የመጀመሪያው የዓለም ጦርነት ሲጀመርና ሐኪሙ ወደ አገሩ ሲመለስ በአዲስ አበባ ማዘጋጃ ቤት የሚሰሩት ፈረንሳውያን መሐንዲሶች ጸሐፊና አስተርጓሚ ሆኑ። ወደ ከፍተኛ የመንግሥት ሥልጣን የተሸጋገሩት በልጅ ኢያሱ ዘመነ መንግሥት ማብቂያ ላይ በውጭ ጉዳይ ሚኒስቴር ዋና ጸሐፊ ሆነው ሲሾሙ ነው። በዚህ ሹመታቸውም እስከ 1920 በቆዩበት ዘመን ካከናወኗቸው ሥራዎች መካከልም በኢትዮጵያውያንና የውጭ አገር ተወላጆች መካከል የሚነሱ ክሶችን የሚዳኘው በልዩ የቆመ ፍርድ ቤትን ማቋቋም፣ የፓስፖርት ደንቦችን ማውጣት እና
የውጭ ጉዳይ ሚኒስቴር መስሪያ ቤትን ሕንፃ ማስገንባት ይገኙባቸዋል። በ1920 ዓ.ም የትምህርት ሚኒስቴር ዳይሬክተርነትን ከ4 ዓመት በኋላ ደግሞ ሙሉ ሚኒስትርነቱን አግኝተዋል። የመጀመሪያው የኢትዮጵያ ሕገ መንግሥት በ1923 ዓ.ም መተዋወጁን ተከትሎ ፓርላማ ሲቋቋም የሕግ መወሰኛ ምክር ቤት ምክትል ፕሬዝዳንትነትን ደርበው ይዘዋል። እንደ ውሩይ ብዙ ባይሆንም የውጭ አገር ልዑካን ቡድን አባል ሆነውም አገልግለዋል። ከእነዚህ ጉዞዎቻቸው መካከልም ሊጠቀስ የሚገባው በ1912 ዓ.ም የተላከውን የንግድ ልዑካን ቡድን በመምራት በፈረንሳይ አገር ለ1 ዓመት ያደረጉት ቆይታ ነው። በ1916 ዓ.ም ወደ እንግሊዝ፣ ፈረንሳይና ቤልጅየም በመጓዝ አልጋ ወራሹ ራስ ተፈሪ መኮንን ወደ አውሮፓ ለሚያደርጉት ጉዞ የቅድመ ዝግጅት ሥራ ሰርተዋል። በ1921 ዓ.ም ደግሞ የመጀመሪያዎቹ ኢትዮጵያውያን ጳጳሳት ሲሾሙ የኢትዮጵያ ልዑካን ቡድንን በመምራት ወደ ግብፅ ሄደዋል። ከሰጡት አገልግሎትና ከነበራቸው ቀረቤታ አንጻር በ1928 ዓ.ም ንጉሠ ነገሥቱ ወደ ስደት ሲሄዱ እንደሚያስከትሏቸው ተማምነው ነበር። ይህ ባለመሆኑ አኩርፎ ይመስላል የኢጣሊያን አገዛዝን ወደ መቀበሉ አጋደሉ። ይህም ሆኖ በ1929 ዓ.ም በግራዚያኒ ላይ የተደረገውን የግድያ ሙከራ ተከትሎ ፋሽስቶች ከወሰዱት የበቀል እርምጃ አላመለጡም። ወደ ኢጣሊያ በእስር ተግዘው እስከ 1933 ድረስ ቆዩ። ከነጻነት መልስ በኋላም የቀድሞ ሞገሳቸውን ማግኘት ሳይችሉ ቀርተው በሚያዝያ 1963 ዓ.ም ከዚህ ዓለም በሞት ተለዩ። ከመጀመሪያው ትውልድ አባላት መካከል ደማቅ ሕይወት ያሳለፉት ሁለቱ ወንድማማቾች ወሰኔና ነሲቡ ዛማኔል ይገኛሉ ይላሉ ኤሜሬትስ ፕሮፌሰር ባህሩ ዘውዴ በመጽሐፋቸው። በታሪክ የሚታወቁበት ሁለተኛ መጠሪያቸው ዛማኔል የአባታቸው ሳይሆን የእናታቸው አባት የአዛዥ ዛማኔል ወልደ መለኮት ስም ነበር። የአጼ ምኒልክና የእቴጌ ጣይቱ ባለሟል የሆኑት ዛማኔል ናቸው ሁለቱን ጉብሎች ከቤተ መንግሥት ጋር ያስተዋወቋቸው። የዳግማዊ ምኒልክ ትምህርት ቤት ሲከፈት መጀመሪያ ከገቡት መካከልም ሁለቱ ወንድማማቾች ይገኙበታል። ታላቅየው ወሰኔ ሕይወታቸው ባጭሩ የተቀጨ ይሁን እንጂ የተሟላ ነበር። ከመደበኛ ትምህርታቸው ባሻገር ከውጭ አገር ሰዎች ጋር በነበራቸው ግንኙነት አመለካከታቸው ሰፋ ያለና ተራማጅ ነበር። በሹመትም ረገድም በተከታታይ የፖስታ ቴሌግራፍና ቴሌፎን ሹም፣ በ1908 በአስመራ የኢትዮጵያ ቆንስልና በ1910 ለአጭር ጊዜ የአዲስ አበባ ከንቲባ ሆነዋል። በዚያው ዓመት አዲስ አበባን ያጠቃው የዳር በሽታ በሚባል የሚታወቀው የኢንፍሉዌንዛ ወረርሽኝ ሰለባ ሆነው ሕይወታቸው አልፏል። ገና 30 ዓመት ሳይሞላቸው ሕይወታቸው መቀጠፉ ብዙዎችን ያሳዘነ ክስተት ነበር። እንዲህ በብርቱ ካዘኑት መካከልም ከትግራዩ ገዢ ከራስ ስዩም መንገሻ ጥቃት የተከላከሉላቸው የአሊቴና ወይም አጋሜ ካቶሊኮች ይገኙበት ነበር። ተፈሪ መኮንንም ከልብ ይፈቅዷቸው እንደነበረ የሐረር ካቶሊክ ቤተ ክርስቲያን አለቃ አንድሬ ጃሮሶ ወሰኔን በአንድ ነገር ተቀይመዋቸው ቂም በቋጠሩባቸው ወቅት ከጻፉላቸው የተማጥኖ ደብዳቤ መገንዘብ ይቻላል። የነሲቡ የሕይወት ጉዞ አጀማመር በሚያስገርም ሁኔታ የታላቅ ወንድምየውን የሚመስል ነበር። ልክ እንደ ወሰኔ የአስመራ ቆንስልና የአዲስ አበባ ከንቲባ ሆነዋል። ነገር ግን በአዲስ አበባ ከንቲባነት 10 ዓመት ያህል ከ1914 እስከ 1924 ለመቆየትና ግዙፍ አሻራም ለመተው በቅተዋል። በከተማይቱ አስተዳደር ካመጧቸው ለውጦች መካከል የሚከተሉት ይገኙበታል። የከተማ መሬት ምዝገባና ምደባ፣ የትራፊክ ፖሊስና የጤና ጥበቃ ዘቦች ማቋቋም፣ በበዓላት ወቅት የሚደረጉ የደስታ ተኩሶችን ማገድ፣ ለደባ የተጋለጠውን የሌባ ሻይ ሥርዓት መሻር፣ ሙት እንስሳትን ከመንገድ አንስቶ መቅበር፣
የመንገድ ሥራ የከተማይቱን ውበት ለማሳደግ ያግዛል ከሚል እሳቤ በመነሳት በዋና ዋና መንገድ ዳር ቤት ለሚሰሩ ብድር መፍቀድ፣ የማታ ደህንነት ዘቦች ማሰማራትና የውሎችን ሕጋዊነት ለማጠናከር የማዘጋጃ ቤት ዕውቅና እንዲያገኙ ማድረግ። በ1922 ለሕክምና ወደ ፓሪስ ባመሩበት ወቅት ወደ በርሊን ጎራ በማለት ለአዲስ አበባ ተመሳሳይ የቧንቧ ውሃ አቅርቦት ስለሚደረግበት ሁኔታ መክረዋል። የከተማው የፖሊስ ኃይል በእርሳቸው ቁጥጥር ስር ስለነበር በ1920ዎቹ መጀመሪያ ላይ በነበረው የሥልጣን ትግል ራስ ተፈሪን በመወገን መጀመሪያ ደጃች ባልቻን ቀጥሎ ደግሞ ደጃች አባውቃውን እንዲያሸንፉ ረድቷቸዋል። በከንቲባነታቸው ዘመን ያደረጉት የመጨረሻ ሥራ ለአፄ ኃይለ ሥላሴ የዘውድ በዓል ከተማይቱን ማስዋብ ነበር። ከዚያ በኋላ ደጃዝማች ተብለው በተከታታይ በጦር ሚኒስቴር ዳይሬክተርና የሐረርና ባሌ ገዢ ሆነው ተሾመዋል። የጣሊያን ወረራ ሲከሰት በደቡብ ምስራቅ ግንባር የኢትዮጵያ ጦር ጠቅላይ አዛዥ በመሆን ዘምተዋል። ከሽንፈት በኋላም ወደ ስዊዘርላንድ ተሰደው በጥቅምት 1929 ዓ.ም አርፈዋል። ሌላ የዳግማዊ ምኒልክ ትምህርት ቤት ምሩቅ ደግሞ ከ1928 በፊት ይልቅ ከ1933 በኋላ አሻራቸውን ለመተው የቻሉት መኮንን እንዳልካቸው ናቸው። የዝነኛው የራስ ተሰማ ናደው ተወላጅ የሆኑት መኮንን የተወለዱት በአዲስጌ ሰሜን ሸዋ በ1873 ዓ.ም ነበር። ልክ በወሰኔና ነሲቡ ሕይወት እንዳየነው መኮንንም በአጎታቸው አማካይነት ከምኒልክ ቤተ መንግሥት ጋር ለመተዋወቅ በቅተዋል። የዳግማዊ ምኒልክ ትምህርት ቤት ሲመረቅም መጀመሪያ ለተማሪነት ከታጩት መካከል መኮንን ይገኙበታል። ከትምህርት በኋላ መጀመሪያ የተሰጣቸው ኃላፊነት የአዲስ አበባ ጅቡቲ ባቡር መስመር ተቆጣጣሪነት ወይም ኮንትሮለርነት ነበር። በ1916 ራስ ተፈሪ የአውሮፓ አገሮችን ለመጎብኘት ሲሄዱም በአጃቢነት ከተመረጡት መካከል አንዱ ነበሩ። ከዚያም በ1921 በለንደን የመጀመሪያ የኢትዮጵያ ሚኒስትር አምባሳደር ሆነው ተሾሙ። ይሁን እንጂ በ1924 የትግራውን መስፍን የራስ ጉግሳ አርአያ ሚስት የነበሩትን ልዕልት የሻሽ ወርቅ ይልማን ለሕክምና አውሮፓ በሄዱበት ወቅት አማግጠዋል ተብለው ከሹመታቸው ተሽረው ወደ አዲስ አበባ ተጠሩ። ድርጊቱ የልዕልቲቱ አጎት የነበሩትን ንጉሠ ነገሥቱን ይበልጥ ያስቆጣው በትግራይና ሸዋ ገዢ መደቦች መካከል ያለውን ትስስር ያጎለብታል ብለው ተጠበው ያቀሩትን ጋብቻ አደጋ ላይ በመጣላቸው ነው። ከለንደን ከተመለሱ በኋላ መጀመሪያ የአገር ግዛት ሚኒስትር፣ ቀጥሎ የኢሉባቡር ገዢ ሆነዋል። የኢሉባቡርን ጦር መርተውም ነው ጠላትን ለመቅጠም በደቡብ ምስራቅ ኢትዮጵያ ግንባር የዘመቱት። ንጉሠ ነገሥቱ ወደ እንግሊዝ አገር ሲሰደዱም አብረዋቸው ተጉዘው ከነጻነት መልስ በኋላ ደግሞ በፖለቲካውና በሥነ ጽሑፍ መስክ ስማቸው ሊጠራ በቅቷል። ለረጅም ዘመን ጠቅላይ ሚኒስትር ነበሩ። ሆኖም ስሙ የእሳቸው ይሁን እንጂ እውነተኛው ሥልጣን በጽሕፈት ሚኒስትሩ በጸሐፌ ትእዛዝ ወልደ ጊዮርጊስ እጅ ነበር። ይልቁንስ በኢትዮጵያ ሕይወት ትልቁን አሻራ መተው የቻሉት ገነት ከሚመስለው ረጲ ከሚገኘው መኖሪያ ቤታቸው ያለማቋረጥ ለንባብ ባበቋቸው ሃይማኖታዊና የስብከት ዝንባሌ በነበራቸው ልቦለድ መጽሐፎቻቸው አማካይነት ነበር። በዳግማዊ ምኒልክ ትምህርት ቤት የመኮንን አቻ ከነበሩት መካከል ፋሲካ ሀብተ ሚካኤልና ዘለቃ አግደውን መጥቀስ ይቻላል። የሚኒሊክ አማካሪ የነበሩት የዝነኛው ደጃዝማች ገርማሜ ወልደ ሐዋርያት የልጅ ልጅ የነበሩት ፋሲካ ከሚኒሊክ ትምህርት ቤት በኋላ ቤይሩት በመሄድ ትምህርታቸውን ቀጥለዋል። ከቤይሩት ሲመለሱም በጅቡቲ የኢትዮጵያ ቆንስልና ቀጥሎም የመንግሥት መማክርት ጉባኤ አባል ሆነው ሰርተዋል። የነጋድራስነትን ማዕረግ ከአባታቸው የወረሱት የሚመስለው ዘለቀ ስኬታማ ሕይወት አሳልፈዋል። በተከታታይ የንግድና የእርሻ ሚኒስትር ከመሆናቸውን ባሻገር በፓሪስ የኢትዮጵያ ሚኒስትር ወይም አምባሳደር ሆነው አገልግለዋል።
በመጨረሻም ጣሊያን በገባ በጥቂት ቀናት ውስጥ በሰኔ 1928 ከዚህ ዓለም በሞት ተለይተዋል። የእንግሊዙ ሚኒስትር ወይም አምባሳደር ቤንቲኒክ ዘለቀን የአውሮፓ መጽሐፍት ቀበኛ፣ ሐቀኛና የሚመኩበት የነጋዴዎች ወዳጅ ሲላሞግሷቸዋል። ከፋና ዋጊ የለውጥ አቀንቃኞች የጠቀስነው ጥቂቶቹን ብቻ ነው። ለዛሬ በዚሁ እናብቃ።